በኮንጎ ዴሞክራሲያዊ ሪፐብሊክ ምስራቃዊ ግዛት ለሶስት አስርት ዓመታት የዘለቀው ደም አፋሳሽ ግጭት በአዲስ መልክ አገርሽቶ ባለበት በዚህ ወቅት በቅርቡ በዋሽንግተን የተፈረመው ታሪካዊ የሰላም ስምምነት ከፍተኛ ፈተና ገጥሞታል። በሩዋንዳ ይደገፋሉ የሚባሉት የማያ3 አማጽያን በደቡብ ኪቡ ግዛት የምትገኘውን ቁልፍ ስፍራ የኡቪራ ከተማን ከተቆጣጠሩ ከአንድ ሳምንት በኋላ በአሜሪካ መንግስት ግፊት ለቀው ለመውጣት መስማማታቸውን አስታውቀዋል። ባለፈው ሳምንት የማያ3 አማጽያን ወደ ኡቪራ ከተማ መግባታቸው በኪንሳሻ ከፍተኛ ድንጋጤን ፈጥሮ ነበር። ከተማዋ ከቡሩንዲ ድንበር በቅርብ ርቀት ላይ የምትገኝና ለቀጠናው ደህንነት ወሳኝ ስፍራ ናት። ይህ ጥቃት የተፈጸመው ደግሞ የኮንጎ ፕሬዝዳንት ፌሊክስ ሴሺኬድና የሩዋንዳ አቻቸው ፖል ካጋሜ በዋሽንግተን ዲሲ ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተው የሰላም ስምምነቱን ባጸደቁ በጥቂት ቀናት ውስጥ መሆኑ ጉዳዩን አሳሳቢ አድርጎታል። የአማጽያኑ የፖለቲካ ክንፍ የሆነው ኮንጎ ሪቨር አሊያንስ ኤኤፍሲ መሪ ኮርኔል ናንጋ ቡድኑ ወደ ኋላ ማፈግፈጉ ለሰላም ሂደቱ እድል ለመስጠት የተወሰደ የአንድ ወገን መልካም ፍቃድ እርምጃ መሆኑን ገልጸዋል። የምስራቅ ኮንጎ ግጭት ስር የሰደደ የታሪክ የማንነትና የሀብት ሽሚያ ውጤት ነው። የተባበሩት መንግስታት ድርጅት ባለሙያዎች ቡድን ያወጣው ዘገባ ሩዋንዳ ለአማጽያኑ ቀጥተኛ ወታደራዊ ትዕዛዝ እንደምትሰጥና እንደምትቆጣጠር በተደጋጋሚ ማረጋገጫ ቢሰጥም ኪጋሊ ክሱን ታስተባብላለች። ኮንጎ ለኤሌክትሮኒክስና ለወታደራዊ መሳሪያዎች ምርት ወሳኝ የሆኑ እንደ ኮባልት፣ ኮልታንና ወርቅ ያሉ ማዕድናት ባለቤት ስትሆን የማዕድናቱ ህገወጥ ዝውውር ለታጣቂ ቡድኖች ዋነኛ የገቢ ምንጭ ነው። የፕሬዝዳንት ዶናልድ ትራምፕ መንግስት በኮንጎ ጉዳይ ላይ ያለው ፍላጎት ከሰላም ባሻገር ምጣኔ ሀብታዊ ገጽታ አለው። አሜሪካ ኮንጎ ያላትን 25 ትሪሊዮን ዶላር የሚገመት የተፈጥሮ ሀብት በመጠቀም ለኩባንያዎቿ የኢንቨስትመንት በር መክፈት ትፈልጋለች። በተለይም ለኤሌክትሮኒክስ ተሽከርካሪዎች አስፈላጊ የሆኑ ማዕድናትን ከቻይና ቁጥጥር ውጭ በሆነ መንገድ ለማግኘት ምስራቅ ኮንጎን ማረጋጋት ለዋሽንግተን ስትራቴጂካዊ ፋይዳ አለው። በአሁኑ ወቅት በኮንጎ የሚገኙትን ግዙፍ የማዕድን ማውጫዎች በተለይም ኮባልትና ኮፐር በአብዛኛው የሚቆጣጠሩት የቻይና ኩባንያዎች ናቸው። ቻይና በዓለም አቀፍ ደረጃ የኤሌክትሪክ ተሽከርካሪዎች ባትሪ ምርት ላይ ያላትን የበላይነት ለማስጠበቅ የኮንጎን ማዕድን እንደ ዋነኛ ምንጭ ትጠቀማለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ፈርስት ወይም አሜሪካ ትቅደም የሚለውን ፖሊሲያቸውን ለማሳካት የሀገራቸው ኩባንያዎች ማዕድኑን በቀጥታ እንዲያገኙና በቻይና ላይ ያለውን ጥገኝነት እንዲቀንስ ይፈልጋሉ። ሀገሪቱ በኮንጎ ያለውን ማዕድን በቀላሉ ወደ ምዕራቡ ዓለም ለማጓጓዝ የሚያስችል ትልቅ የመሰረተ ልማት ኢንቨስትመንትን የደገፈች ነው። ይህም የሎቢቶ ኮሪደር ተብሎ የሚጠራው የባቡር መስመር ፕሮጀክት ሲሆን ከኮንጎ የማዕድን ማውጫ አካባቢዎች ተነስቶ በአንጎላ አቋርጦ ወደ አትላንቲክ ውቅያኖስ ይደርሳል። ፕሮጀክቱ አሜሪካ ከቻይና የባህር መስመር ውጭ ማዕድናቱን በራሷ ቁጥጥር ስር ባለ መንገድ ለማጓጓዝ የምታደርገው ጥረት አካል ነው። ትራምፕ በዋሽንግተን የሰላም ስምምነቱን ሲያፈራርሙ ዋናው ግባቸው መረጋጋት ለኢንቨስትመንት የሚል ነው። እንደ ቴስላ፣ አፕል እና ሌሎች ትላልቅ የመከላከያ መሳሪያ አምራቾች አስተማማኝና ከግጭት ነጻ የሆነ የማዕድን አቅርቦት ይፈልጋሉ። ዋሽንግተን በሩዋንዳና በኮንጎ ላይ የምታደርገው ጫና ዓላማው ጦርነቱን በማቆም በሀገሪቱ ሰላም ማምጣት ብቻ ሳይሆን ኩባንያዎቿ ማዕድን ማውጣት የሚችሉበትን ከስጋት ነጻ ሁኔታ መፍጠርና የ21ኛው ክፍለ ዘመን የቴክኖሎጂ የበላይነትን ለማረጋገጥ ከቻይና ጋር የገባችበትን የቴክኖሎጂ ጦርነት ማሸነፍ ነው። በዚህም ምክንያት ትራምፕ ሁለቱን መሪዎች ዋሽንግተን ድረስ በመጥራት ታሪካዊ የተባለውን ስምምነት እንዲፈራረሙ አድርገዋል። ሆኖም አማጽያኑ የዚህ ስምምነት አካል አለመሆናቸውና በኳታር አሸማጋይነት መሳ ለመሳ የሚካሄድ ሌላ የሰላም ሂደት መኖሩ የስምምነቱን ተፈጻሚነት ውስብስብ አድርጎታል። የትራምፕ መንግስት በሰላም ስምምነቱ በኩል የቻይናን ተጽዕኖ ወደ ጎን በመግፋት አሜሪካውያን ባለ ሀብቶች ወደ ስፍራው እንዲገቡ ትልቅ እድል መፍጠር ይፈልጋል። የኤም23 መሪ ኮርኔል ናንጋ ኃይላቸው ከተማዋን ለቆ ሲወጣ በምትኩ ገለልተኛ ኃይል እንዲገባ ጠይቀዋል። ይህ ጥያቄ ለኮንጎ መንግስት ትልቅ ፈተና ነው። ኪንሻሳ ከተማዋን በገዛ ሰራዊቷ መቆጣጠር ትፈልጋለች። የኮንጎ ጦር ቃል አቀባይ ጄኔራል ሲልቫኒ ኪንጌ ኡቪራ የኮንጎ ከተማ ናትና መልሰን ለመያዝ የምንችለውን ሁሉ እናደርጋለን ሲሉ ተደምጠዋል። አማጽያኑ ግን የኮንጎ ሰራዊት ከተመለሰ ከተማዋን መልሰው እንደሚይዙ ያልተረጋገጡ ምንጮች አስታውቀዋል። በተባበሩት መንግስታት ስር የነበረው የሰላም አስከባሪ ኃይል እየወጣ ባለበት በአሁኑ ወቅት አማጽያኑ ገለልተኛ ያሉትን ኃይል ማን ያዋቅረው የሚለው ጥያቄ ለዓለም አቀፉ ማህበረሰብ አሳሳቢ ጉዳይ ነው። ኤም23 እንደ ጎማና ቡካቩ ያሉ ትልልቅ ከተሞችን ይዞ የራሳቸውን አስተዳደር መዘርጋታቸው ኮንጎ ወደ መከፋፈል ልታመራ ትችላለች የሚል ስጋት ፈጥሯል። በአሁኑ ወቅት ከ8 ሚሊዮን በላይ ዜጎች ከመኖሪያቸው ተፈናቅለዋል። የሰላም ስምምነቱም ተግባር ላይ ካልዋለ የረሃብና የበሽታ ስርጭቱም እየከፋ መሄዱም አይቀሬ ነው። በኮንጎ ሰላም ያሰፍናሉ ተብለው የታሰቡ ሁለት የሰላም ሂደቶች ጎን ለጎን እየተካሄዱ ነው። የመጀመሪያው ዋሽንግተን አኮርድስ ወይም የዋሽንግተን ስምምነት ሲሆን ይህ በፕሬዝዳንት ትራምፕ አነሳሽነት በኮንጎና በሩዋንዳ መንግስታት መካከል የተካሄደ ስምምነት ነው። ትኩረቱም በሀገራቱ ድንበርና በመንግስታቱ ግንኙነት ላይ ነው። በኳታር አስተናጋጅነት የሚመራው ደግሞ በቀጥታ በኮንጎ መንግስትና በአማጺው ኤም23ና ኮንጎ ሪቨር አሊያንስ ኤኤፍሲ ጋር የሚደረግ ንግግር ነው። አማጺያኑ በዋሽንግተኑ ስምምነት ውስጥ ባለመካተታቸው የማይመለከታቸውን ስምምነት እንደማይቀበሉ ጽኑ አቋም ይዘው ቆይተዋል። አሁንም ከኡቪራ ከተማ ለመውጣት የወሰኑት ለትራምፕ መንግስት ክብር ለማሳየትና
በኳታር የሚደረገው ንግግር እንዳይስተጓጎል በሚል እንደሆነ ገልጸዋል። ይህ በእንዲህ እንዳለ ቡሩንዲና ሩዋንዳ በኮንጎ ምድር ያላቸው ተቃራኒ ፍላጎት ግጭቱን ወደ ቀጠናዊ ጦርነት እንዳይቀይረው ተፈርቷል። በሩዋንዳና ቡሩንዲ መካከል ያለው መጋጋል በምስራቅ ኮንጎ ጦርነት ላይ ነዳጅ የሚያርከፈክፍ ነው። የሁለቱ ሀገራት ቅራኔ ላዩን ሲታይ የድንበር ወይም የፖለቲካ ቢመስልም መሰረቱ ግን ለዘመናት የዘለቀው የጎሳ ፖለቲካና የታሪክ ጠባሳ ነው። በሩዋንዳና ቡሩንዲ የሚገኙት ሁቱና ቱትሲ ጎሳዎች ያላቸው ጠላትነት በሀገራቱ ግንኙነት ውስጥም ስር ሰዷል። በ1994 የሩዋንዳ የዘር ማጥፋት ወንጀል ቱትሲዎች በከፍተኛ ሁኔታ መጨፍጨፋቸው አይዘነጋም። አሁን ያለው የፖል ካጋሜ መንግስት በቱትሲዎች የሚመራ ሲሆን በኮንጎ የሚገኙትን የሁቱ አማጽያንን እንደ ትልቅ የህልውና ስጋት ያያቸዋል። በአንጻሩ አሁን ያለው የቡሩንዲ መንግስት በሁቱዎች የሚመራ እንደሆነ ይነገራል። ቡሩንዲ ሩዋንዳን በሀገሬ ውስጥ ጉዳይ ጣልቃ ትገባለች፣ መንግስትን ለመገልበጥ የሚፈልጉ አማጽያንን ትደግፋለች ስትል ትከሳለች። ታዲያ ሁለቱ ሀገራት በቀጥታ ወደ ጦርነት ከመግባት ይልቅ በኮንጎ የሚገኙ የታጠቁ ቡድኖችን መጠቀሚያ እያደረጉ ነው። ሩዋንዳ በቱትሲዎች የሚመራውን ኤም23 እንደምትደግፍ በተደጋጋሚ የሚነገር ሲሆን ዓላማዋም በኮንጎ የሚገኙትን የሁቱ ታጣቂዎች መምታትና ድንበሯን መጠበቅ ሲሆን የቡሩንዲ ጦር በአንጻሩ ከኮንጎ መንግስት ጎን ተሰልፎ ኤም23ን እየተዋጋ ይገኛል። ሩዋንዳን ከመቀናቀን ባሻገር በኮንጎ የሚገኙትንና ሬድ ታባራ የሚባሉትን ተቃዋሚ አማጽያን ለመደምሰስ ቡሩንዲ በኮንጎ ከትማለች። ይህም ከሩዋንዳ ጋር ያላት ግንኙነት እጅግ እንዲካረር አድርጓል። ቡሩንዲ ከሩዋንዳ ጋር ያለውን ድንበር በይፋ ስትዘጋ የሀገሪቱ ፕሬዝዳንት ኤቫሪስቴ ዳይሺሚዬ የሩዋንዳው መሪ ፖል ካጋሜን የቀጠናው መረጋጋት ጠላት ሲሉ ወቅሰዋቸዋል። ይህ መከፋፈል ደግሞ እንደ ኤም23 ያሉ አማጽያን የሁለቱን ሀገራት አለመግባባት ተጠቅመው ግዛታቸውን እንዲያስፋፉ ምቹ ሁኔታ ፈጥሮላቸዋል። የኡቪራ ከተማ መያዝ ለቡሩንዲ ትልቅ ስጋት የሆነውም ለዚህ ነው ተብሏል። ከተማዋ የቡሩንዲ አማጽያን መደበቂያ እንደሆነችም ይታመናል። ኤም23 ኡቪራን ያዘ ማለት ሩዋንዳ በቡሩንዲ ደጃፍ ላይ መቆም እንደቻለች ተደርጎ ይወሰዳል። ከዚህ በመነሳትም የአሜሪካ የሰላም ጥረት ሩዋንዳንና ኮንጎን ቢያቀራርብም ቡሩንዲን ወደ ጎን ማለቱ አንዱ ክፍተት እንደሆነ ነው ተንታኞች የሚናገሩት። የኤም23 አማጽያን ከኡቪራ ለመውጣት መስማማታቸው ለአፍታም ቢሆን የእፎይታ ትንፋሽ ቢሰጥም በምስራቅ ኮንጎ ያለው ችግር መፍትሄው ገና ሩቅ ነው። የአሜሪካ ዲፕሎማሲያዊ ጫናና ምጣኔ ሀብታዊ ፍላጎት መሪዎቹን በጠረጴዛ ዙሪያ ቢያስቀምጥም መሬት ላይ ያለው ሀቅ ግን የታጠቁ ቡድኖች አሁንም የኃይል ሚዛኑን እየተቆጣጠሩት መሆኑን ያሳያል። ተንታኞችም ከዚህ በመነሳት ነው የኮንጎ የወደፊት ዕጣ ፈንታ የሚወሰነው የዋሽንግተኑ ስምምነት ከወረቀት ባለፈ አማጽያኑን ያካተተና የማዕድን ሀብት ዘረፋን የሚያስቆም ተግባራዊ እርምጃ መወሰድ ሲችል ብቻ ነው የሚሉት።